ጋጭውለሽ ስትጋጋጭ ታድራለሽ። እኔ ነኝ እዚህ ያለሁት ከኔ ጋር ታወሪያለሽ። እኔ ነኝ እዚህ ያለሁት ከኔ ጋር ታወሪያለሽ። የፈለገ ነገር ፎቶውን ብትለጥፊ ቼክ አያረግሽም። ጌታ ምስክሬ ነው እኮ ነው የምነግርሽ። ወንድ ነው እሱ። እናቱ የወለደችው ወንድ ነው። እንደዚህ አይነት ዓለም ውስጥም የለም እኮ ነው የምነግርሽ። የለም እኮ ነው የምነግርሽ። አቴንሽን ለመሳብ፣ ትኩረት ለማግኘት፣ እይታ ለማግኘት አሳልፌ አልሰጠውም። ህይወታችሁን መምራት ያልቻላችሁ ከባሎቻችሁ ጓደኞች ጋር ስትማግጡ የተገኛችሁ ኃላፊነት የጎደላችሁ ስትማግጡ ተገኝታችሁ እናንተ ጋር አልኖርም ተብላችሁ የተሸኛችሁ ከዛ በሌላ አካውንት መተሽ ተሰብስበሽ እንዳንቺ የፈቱትን ተሰባስበሽ ጠንካራና ቆንጆ የሆነች ሚስቱን ለማሸማቀቅ ስሟን አጠፋለሁ ብለሽ ብትመጪ አትሰማሽም። እንደዚህ ቁጭ ብላ ልክልክሽን ትነግርሻለች። እየሄድሽበት ያለውን የተሳሳተ መንገድ ታጋልጥሻለች። ከሚዲያ ተሸፈነሽ የሰራሽውን ስራ ታጋልጥብሻለች። ግጥሚያው ከሜላት ጋር ነው። ግጥሚያው ከሜላት ጋር ነው። እኔ እኮ ነኝ። እኔ ደግሞ ለዚህ ሶሻል ሚዲያ ፈርቀዳጅ ሆንኩ ሴት ነኝ። ፈርቀዳጅ ነኝ ለብዙ አርቲስቶች ፈርቀዳጅ ሆንኩ ሴት ነኝ። ሰዎች መተቸትን መጋፈጥ እንዲችሉ አርቲስቶች እዚህ ፕላትፎርም ላይ እንዲመጡና ሐሳባቸውን በነፃነት እንዲገልጹ ፈርቀዳጅ ነኝ እኔ ከተተቸው በኋላ ነው፣ እኔ ከተሰደብኩ በኋላ ነው ነፍ አርቲስት ወደዚህ የመጣው። ማለፍ አለ። የሚሳደቡትን ምን አይነት ሰዎች ናቸው ማጋለጥ፣ ብልግናቸውን መናገር፣ እናት ማዋረድ እንደሌለባት፣ እናት መተቸት እንደሌለባት፣ ሰዎች እርስ በርስ ጦርነትን የሚያበረታቱ በመካከላችን በኢትዮጵያውያኖች ላይ የሚፈጥሩትን መከፋፈል እና የሐሳብ ልዩነት እነሱ ለጊፍትና ለኮሜንት ለላይክ ብለው የሚያደርጉትን ነገር እድሜ ልኬን እየተቃወምኩኝ ብቻዬን የተጋፈጥኩ ጀግና ሴት ነኝ እኔ ሜላት። የማንም ስድብ አይበግረኝም፣ የማንም ትችት አይበግረኝም። እውነት ለመናገር ቀናተኛ ሴቶች ኦፍ ኮርስ ቻሌንጅ ያደርጉኛል፣ ምንም ጥያቄ የለውም፣ ተናግረዋለሁ። ከልጅነት እስከ እውቀት በጣም በሚቀኑ ሴቶች ቻሌንጅ ተደርጋለሁ። አሁን ደግሞ በዚህ ሶሻል ሚዲያ ላይ ሲማግጡ ተገኝተው ባሎቻቸው መሯቸው፣ ባሎች በደልን መሸከም አቅቷቸው መቋቋም አቅቷቸው ወጥተውን ለሚዲያ እንዳያወሩ ክብራቸው እንዳይዋረዱ አፍረው ቤታቸውን ለቀው ወጥተው ሌላ ሴት ደግሞ ከሷ የተሻለች በቁንጅናዋም በአስተሳሰቧም አግብተው ሊኖሩ ሲሉ ባሌን ቀማሽ እንዲያላችሁ የምትመጡ ሴቶች ለእናንተ ደግሞ ልክልካችሁን ነግራችኋለሁ። አሁን እናንተ ናችሁ ከኔ ጋር ግጭት ውስጥ የገባችሁት። ፎቶዬን መቆራረጥ አይደለም እንደፈለግሽ አድርጊ፣ አይመለከተኝም። እኔ ግን የብዙ ሰዎችን ትዳር ታደጋለሁ። ስለተፋታሽ ባልሽ ጠላትሽ ፈጽሞ ሊሆን አይችልም። ስለተፋታሽ የልጅሽን አባት አውጥተሽ አደባባይ ላይ ማሳጣት አትችይም። ነውርም ነው፣ ነውርም የመጨረሻ ነውር ነው። አባትን ማሸማቀቅ፣ አባትን ማዋረድ፣ አባትን አሳልፎ ለሌላ ጠላት መስጠት። አብረሽ አሳለፍሽው፣ አብረሽ የበላሽው፣ ክፉ ደግ የተነጋገርሽው፣ ስንት ገበና የተያየሽውን ሰው ብሞት አላረገውም። ያው እግዚአብሔር ምስክሬ ነው። ለምን ጨቁኑ አሰቃይቶ አያኖረኝም ባሌ አውጥቼ ሶሻል ሚዲያ ላይ አሳልፌ አልሰጠውም። አንገቴ ገመድ ይገባታል። ገበናዬን በውስጤ ዋጥ አርጌ ነው የሚይዛት። ገበናዬን በውስጤ ውጪ ነው የሚይዛት። አሳልፌ አልሰጠውም ባሌ። ምንም ቢሆን ትናንትና ክፉና ደግ አብረን አሳልፈናል። በእግዚአብሔር ፊት ቃል ገብተን እግዚአብሔር ባርኮ ሰጥቶኛል። መቼም አሳልፌ
አልሰጠውም መቼም። አንቺ እዚች ጋር ለኔ ኪሴ ላይ አንዲት ነገር የምትሞያት ነገር የለችም። እዚህ ሶሻል ሚዲያ ላይ ያለች ሜላት ጀግና፣ ሜላት ጎበዝ እያላችሁ የምትጽፉ ነገ በተራችሁ ደግሞ ሜላት እንትን እያላችሁ ደግሞ መሳደብ እንደምትችሉ አውቃለሁ። ስለዚህ የናንተ ጀግና ማለት እኔንም አያበረታታኝም። የናንተ ደግሞ ሜላትን ከባላችሁ ደብቁ ብላችሁ ብትናገሩ የናንተ ነገር እኔን አያሸብረኝም። ያመንኩትን ነገር አደርጋለሁ። የሚሰማኝን ሐሳብ እገልጻለሁ። ከተበደሉት ጎን እቆማለሁ። የምትደልል ይሄ በቃ ይሄ አጉልንትን ወንድ ልጅ አጉልንትን ይዛ ወንድን ለማሰር ለማሸማቀቅ ገና አዲስ አሁን መቼም በየቀኑ ብዙ ሰዎች ይጋጫሉ፣ ይፋታሉ፣ ይጋባሉ፣ ይወልዳሉ። በየቀኑ እነዚህ ነገሮች ያሉ ናቸው። ገና ለገና ፈቶ ሚስቱን ፈቶ ሊያገባ የተዘጋጀ ሰው ካለ ወይም ደግሞ ሚስቱ ጋር ሳይግባባ ወይ ደግሞ ባሏን ፈታ በቃ ካለችበት እንትን አዲስ ህይወት ለመጀመር የተዘጋጀ ሴት ካለች እሷን ለማሸማቀቅ ነው። እናንተ እዚህ ሶሻል ሚዲያ ላይ አይሰራም። ማንም ሰው ትዳር ክቡር ነው። በመጀመሪያ ደረጃ ሰው ሊለያይ መጋባት የለበትም። እግዚአብሔር ቢረዳና ቢፈቅድ እነዚህ ሰዎች እስከ እድሜ ልካቸው አብረው ቢኖሩ ጥሩ ነው፣ መልካም ነው። በቃ መልካም ነው። እግዚአብሔር ካለና ካልፈቀደ ደግሞ በመካከላቸው አንዳቸው መታገስ አቅቶታል፣ አንዳቸው መቻል አቅቶታል ማለት ነው። ወይ ደግሞ ፍቅሩ እዛ ጋር አልቋል ማለት ነው። ወይ ደግሞ መጀመሪያም ፍቅር አልነበረም ማለት ነው። ስለዚህ ሂደው ልክ ሲያቆሙ ማድረግ ያለብህ ምንድነው? አንደኛ ከእግዚአብሔር ጋር ከፈጣሪ ጋር ማውራት ነው። ሁለተኛ ነገር የሚሆነውን ነገር አምኖ መቀበል ነው። ነገሮችን አምኖ እንደመቀበል በነገራችን ላይ አሸናፊነት የለም። ነገሮች በህይወታችሁ የሚሆነውን ነገር አምኖ መቀበል ስትችሉ ያኔ ነው ከህይወት ጋር ትግል አሊያም ደግሞ መልስ ለምትፈልጉላቸው ጥያቄዎች ሁሉ መልስ ማግኘት የምትችሉት። ብዙ ሰዎች ችግር የሚፈጥሩት ራሳቸው ተረብሸው ሌላ ሰው የሚረብሹት፣ ራሳቸው ወንጀል ሰርተው ሌላ ሰው ወንጀል የሚያሰሩት ነገሮችን መቀበል አለመቻላቸው ነው። ይህ እኔም የመጣሁበት ያለፍኩበት ቻሌንጅ ያደረገኝ የህይወት ዑደት ነው። እኔ ራሴ የተፈተንኩበት ነገር ግን ደግሞ የተማርኩበት አሁን ላይ ህይወቴ ላይ ምንም ነገር ቢመጣ ነገሮችን እቀበላለሁ። ለምን ሆነ እንዴት ሆነ ትግል ውስጥ አልገባም። ከራሴ ጋር ትግል አልገጥምም። በቃ ሶሪ አምኜ እቀበላለሁ። በህይወታችሁ እየሆነ ያለውን ነገር አምናችሁ ተቀበሉት፣ አክሴፕት አድርጉት። ማመን ስትችሉ ነው ከዛ በኋላ መፍትሄ ማበጀት የምትችሉት፣ አንድ እርምጃ ወደፊት የምትራመዱት። ነገሮችን አምናችሁ የማትቀበሉ ከሆነ ግን እናንተ በምትፈጥሩት ችግር የሌላ ሰውም ችግር ጌም እንዳይልኩልኝ ማድረግ እንዴት ነው የሚችለው? በኢየሱስ ስም ጌም እንዳይልኩልኝ ሞዴሬተሮች ቢታ ጌም እንዳይላክልኝ አድርጉልኝ። ሐሳቤን ሰብስቤ መናገር ፈልጋለሁ። ስለዚህ እንዴት አድርጌ ኦፍ ላድርገው? አይቻልም። ኦኬ ስለዚህ ዋናው ነገር እውነታውን እና ሪያሊቲውን ማወቅ መቻል ስላለብን ላንቺ ሐሳብ ይመስላ ስለባሏ መጥፎ ነገር ስለባልሽ መጥፎ የምታወራሽን ሴት ጓደኛም ትሁን ምንም ትሁን አትቀበያት፣ አታስተናግጃት። የሚጠቅምሽ እሱ ስለሆነ ነው የምነግርሽ። ጥያቄ የምመልስበት ጊዜና ሰዓት አለ። ማይ ጉድነስ ኦኬ አካውንቴን ሪፖርት እያደረጉት ነው እና እንትን በሉት በኢየሱስ ስም ኮፒ ሊንክ አድርጉት። ኧረ ሰው ግን ምን አይነት ሰው እንደ ሰው ልጅ ግን ጨካኝ የለም በኢየሱስ ስም።
ኮፒ ሊንክ አድርጉ እስቲ። ደግሞ ሜላት እንደዚህ ብላችሁ ደግሞ ሌላ እንትን እንዳትሉ። ኦኬ ምን ነበር ሳውራ የነበረው? ምን ነበር ሳውራ የነበረው? አስታውሱኛ ጋይስ። ሰላም፣ እንዴት አልሽ? ሰላም ነሽ? ዛሬ አልቀርም እየጸጉር በዛ ልጅ። ስለዚህ ዋናው ነገር ምን ለማለት ፈልጌ ነው፣ ባሌ ተቀማ እያልሽ የምታለቅሽ ሁላ መጀመሪያ ባልሽ ቤት ጥሎ እንዳይወጣ ማለት ነበረብሽ እያልኩሽ ነው። ሁለተኛ ነገር ቤቢዬ ደግሞ ያው እንግዲህ ቤቢዬ ትናንትና ገብቶ ነበር፣ አውርቷቸዋል አይደለ? ሰላም ብሏችሁ ነው የሄደው። ያ ታዲያ ወገቡ ጉድ ነበር ያልኩሽ። ወገቡ ጫማ ሁሉ ይዤ መጥቻለሁ። ያ እውነት ነው፣ ቀንታ ነው። በጣም ነው የምትወደው ቤቢ። እንዴ እሷማ ቤቢዬን በጣም ነው የምትወደው። አይ ነው እንዲያሳዩዋችሁ አይደል እንዴ? በውስጥ የጻፈችው በጣም ብዙ ታሪክ አለ። ያው እኔ ለክብሬ ስለማይመጥነኝ መውረድ ስላልፈለኩ፣ እውነት ለመናገር መውረድ ስላልፈለኩ ነው እንጂ ነፍ ቴክስት ነው የተጻፈው። ቤቢዬ ደግሞ እንደዛ ነገር አይወድም፣ ይፈራል፣ አይናፋር ነው በጣም። አልመለሰላትም። ያ እሱ ነገር ያው ደብሯታል። ያው በግርግር እንዴት አድርጌ እኔም ነበረ እንዴት አድርጌ እጄ ላስገባ ነበረ። ቤብ ደግሞ እግዚአብሔርን የሚፈራ ትሁት፣ ኃላፊነት የሚሰማው ማንም የሚመሰክርለት ነው። እኔ ሳልሆን ሰው በቃ ማንም ሰው የሚመሰክርለት ሰው ነው። በነገራችን ላይ በቃ ጌታን ሰውን የሚወድ የሚያከብር፣ ለሰው የሚራራ የሚያዝን በቃ ለማንም እኔ ሳልሆን ማንም ሰው ይመሰክርለታል። ትንሹም ትልቁም ማለት ነው የሚመሰክርለት መልካም፣ ደግ፣ ትሁት፣ ለተቸገሩት የሚደርስ እኔ አይደለሁም እዚህ ያለ ሰው ማንም ሰው ይመሰክርለታል፣ እግዚአብሔር በሚያውቀው ማለት ነው። እንደዚህ አይነትን ሰው አይደለም ልትሰድበው ልታየው ያሳሳል። ጌታን እንደዚህ አይነትን ሰው አይደለም ልትሰድበው በዚህ ልክ ፎቶ አባት እኮ ነው። አባትን ልጆች ያሉትን አባት የፈለገ ነገር ቢሆን እናንተ ሲሊና የላችሁም፣ ወንድም የላችሁም፣ አባት የላችሁም። በዚህ ልክ እንደዚህ ግፍ ሲፈጸምበት እግዚአብሔር ምስክሬ ነው። የምር በጣም በቃ የፈለገ ነገር ቢሆን እንዴት ሰው በዚህ ልክ አንድ ሰውን እንደዚህ ግፍ ይፈጸምበታል? የምር ይሄን እኮ ለመሆን ይሄን ከእንደዚህ አይነት ከተበደለ ሰው ጎን ለመቆም ኢየሱስ መሆን እኮ አይጠበቅብንም። ህሊና ያለ ሰዎች ብቻ ነው የሚጠበቅብን። ጌታ ምስክሬ ነው። ሰዎች የማይነገሯቸው በውስጣቸው የያዙት ብዙ ነገር አለ። በቃ ብዙ ነገር አለ። በቃ ብዙ ነገር አለና በሰው ላይ አትፍረዱ። ስለማታውቁት ነገር አስተያየት አትስጡ። በቤተሰብ መካከል አትግቡ። በተዋለዱ ሰዎች በተዛመዱ ሰዎች መካከል አትግቡ። እድል አትፍጠሩ። ለሰይጣን መጫወቻ አትሁኑ። የፈለገ ነገር ቢሆን የፈለገ ቢፈጠር በሰው ህይወት በተዋለዱ በተዛመዱ ሰዎች መካከል ገብታችሁ ጥልን አትዝሩ። አይመለከታችሁም። እናንተ ይባዳ ናችሁ። ማንም እሰይ ጎስሽ የሚልሽ የለም። ሴቶችም አትሸወዱ። እዚህ ፕላትፎርም አላችሁ፣ መፍትሄ የምታገኙ ይመስላችሁ ባላችሁን በማዋረድ በቃ የኔ ጸሎት እሰይ ሰመረ፣ እሰይ ጸሎቴ ነው እንደዚህ ያደረገው ብላችሁ የምታስቡ ደካማ ሴቶች አላችሁ። እንደዛ አይደለም። እግዚአብሔር ሲያዋርድም ደግሞ እንደዚህ አይደለም በነገራችን ላይ። ስለዚህ በሰው ህይወት እያሰባችሁ መስላችሁ ገብታችሁ የራሳችሁን ህይወት መኖር አቅቷችሁ የራሳችሁ ህይወት ሳይስተካከል የራሳችሁ መንገድ ሳይቃና እግዚአብሔር የማይፈቅደውን ያደግንበት ባህላችን እሴታችን የማይፈቅደውን ነገር የሚያደርጉ ሴቶችን
አፕሪሼት አትደግፉ። ለህሊናችሁ ራሱ ሰላም ሲባል ለአእምሯችሁ ነፃነት እንኳን ሲባል እንደዛ አታድርጉ። በሰው ላይ ስትፈርዱ ነገ ይፈረድባችኋል። እናንተ ይሄን ሁልሽም እንዳትረሽ። ባንቺ ባይደርስ በልጅ ልጅሽ ይደርሳል። በሰው ላይ የሚደርስ ሁሉ በሰው ላይ እንደቀላል ሰውን የምትፈርዱ፣ የሰውን አባት የምትሳደቡ፣ የሰውን አባት የምታዋርዱ፣ የሰውን በቃ የሰውን ክብር የምትነኩ ሰዎች ከእግዚአብሔር ታገኙታላችሁ። ጌታ ምስክሬ ነው። እኔን መሆን ያልቻሉ እንደኔ ጥሩ መሆን ያልቻሉ እንደኔ በጎ ማሰብ ያልቻሉ እንደኔ አእምሯቸው ብሩ ያልሆኑ ሴቶች ናቸው እኔን ቻሌንጅ የሚያደርጉት። የምሬን ነው የምነግራችሁ። የምሬን ነው የምነግራችሁ። እንደዚህ አይነት ሰዎችን አትስሙ። እንደዚህ አይነት ሴት አትስሙ። እንደዚህ አይነት ሰዎችን አትስሙ። አሳቢ መስሎ ስለባልሽ መጥፎ ካወራች ነገ ወደ አንቺ ትዞራለች። እስኪ በቃ ድረስ ትዳርሽን ህይወትሽን በታትና አንቺን ባዶ ካስቀረች በኋላ ከዛ ደግሞ ወደ አንቺ ትዞራለች። እንደዚህ አይነት ቶክሲክ የሆኑ ሴቶች በህይወታችሁ አታስገቡ። ነቀዝ፣ መርዝ ሴቶች አሉ። በጣም መርዝ ሴቶች አሉ። በጣም ጌታን በስመ አብ ወወልድ ወመንፈስ ቅዱስ። ወደፊት እኔ ራሱ በጣም ብዙ ማወጣቸው ነገሮች ይኖራሉ። በነገራችን ላይ በጣም ብዙ አንዳንዴ በደልም ሲበዛ መሸከም ያቅታልና ሴቶች ከኔ ተማሩ። እዚህ ሶሻል ሚዲያ ላይ ያላችሁ ሴቶች ከኔ በደንብ ተማሩ። የሴቶች ክፋት እስከምን ድረስ እንደሆነ፣ ትዳርሽን ለመንጠቅ፣ ህይወትሽን ለማበላሸት፣ ደስታሽን፣ ሰላምሽን ለማሳጠት የሚሄዱበት ርቀት ምን ያክል ጥግ እንደሆነ ከኔ ተማሩ። የዛሬ 4 ዓመትና 5 ዓመት ቪዲዮ ይዛ መጥታ እዚህ ጋር ፖስታ የራሷን አመልና የራሷን ከንቱነት ወደኔ ለመለጠፍ ስትሞክር ያሳፍራል።